በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ ሁለት መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት። የአውሮፓ ህብረት ለህወሓት የሰደደው ማስጠንቀቂያ፣ የሻዕቢያ መንግስት የፕሮፓጋንዳ ክፍል የጭቃ ጅራፍ ወይም የእጁ ደብተራነት፣ የኤርትራው ዳይኖሰር ትዕዛዝና የህወሓት ፋሽስታዊ ተጨማሪ ውሳኔዎች። ይሄ ምናልባት በመረጃ ደረጃ ሰተናችሁ ዝርዝር ውይይቶችን ሌላም ጊዜ የምናደርግባቸው ወሳኝ ጉዳዮች ናቸው። በቀደም ተከተል አቀርብላችኋለሁ። አንደኛው ዛሬ በሰፊው የተሰማው የአውሮፓ ህብረት ማስጠንቀቂያ ነው። የአውሮፓ ህብረት ባወጣው መግለጫ ህወሓት በተናጠል የግዳጅ ወታደራዊ ምልመላ ተግባር ማድረግ መጀመሩ የፕሪቶሪያውን የግጭት እና የሰላም ስምምነት መጣስ ነው ብሎታል። ዛሬ ነው አውሮፓ ህብረት ይሄን ያወጣው። እነ ደብረጽዮን እያደረጉ ያሉት አስገዳጅ ወታደራዊ ምልመላ ሌላ ምንም ሳይሆን የፕሪቶሪያን ስምምነት መጣስ ነው ብለዋቸዋል። ይቀጥላል አሁንም መግለጫው። ህወሓት የቀድሞ ህወሓት በሚለው የቀድሞ ህወሓት ብለውታል። እሺ that's fine, thank you for that። እኔ የነ ደብረጽዮን ህወሓት ልበለው። የነ ደብረጽዮን ህወሓት በትግራይ ትይዩ የሆነ ክልላዊ ምክር ቤት ለማቋቋም የወሰደው እርምጃ በሰሜን ኢትዮጵያ ያለውን ውጥረት አባብሶታል ብሏል። የሁለተኛው ትልቁም ነገር ነው። ትይዩ ምክር ቤቱን መመለሱ የቀድሞ ህወሓት ህጋዊ ስላልሆነ ይመስለኛል ያን የተጠቀሙት የሰሜኑን ውጥረት የበለጠ ማባባስ ነው። ሶስተኛ የአውሮፓ ህብረት የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ ሰላምና መረጋጋት እንዲሰፍን የሚያደርጉትን ጥረት ሙሉ በሙሉ እንደግፋለን። በጣም አጭር መግለጫ ናት። ቱ ዘ ፖይንት ሄደች ናት። ሲሪየስ ናት። ይሄ ስንጠብቀው የነበረ ነው። አዲስ ኮምፓስ ቤተሰቦች እንደምታስታውሱት አሜሪካ መግለጫ ከሰጠች በኋላ በቀጥታ አውሮፓ ህብረት ይከተላል ብለን ነበር። አውሮፓ ህብረት ተከትሎ መጣ። ከአውሮፓ ህብረት ቀጥሎ ሌሎችም ይመጣ እንደ ሀገራት ደግሞ ይመጣሉ አልጠራጠርም። ምናልባት የእንግሊዝ መንግስትም ነገ ለብቻው የአውሮፓ ህብረት ስለሌለ ለብቻው እንደዚህ አይነት መግለጫ ይሰጣል ብዬ አምስም። አውሮፓ ህብረት ከሰጠ እንግሊዝ መንግስት ደግሞ አብሮ ይሰጣል። ከዛ ያለ አፍሪካ ህብረትም ያው ዋናው ባለቤት የሚሆንበት ይመጣል። ስለዚህ የዶሚኖ ኢፌክት ነው ያለው። አሜሪካ መንግስት ካደረገ ሁሉም ያደርጋል። ስለዚህ መጀመሪያ የሚያስጠነቅቅ ነው የአሜሪካ መንግስት ሲያደርግ ቀይ መብራት ሲያበራ
ሌሎቹም ማብራታቸው አይቀርም የሚል ሶዋት ለምትለን በላይ ማለት ነው። ቆይ በደንብ አዳምጥ ሶዋትን እንዲገባ። ሶዋት ነው ያልኩህ አይደለ? ይውልሲ ሶዋት የሚለው እዛ ያንተ ሰዎች ይንበረበራሉ፣ አንተ እዚህ ሶዋት ትላለህ። እነሱ መግቢያ መውጫ ቀዳዳ አጥተዋል፣ አንተ ሶዋት ትላለህ። እዚህ አዲስ ድመት እየሰማህ ፉከራ እየሰማህ። ስለዚህ አሜሪካን መጣችና ማዕቀብ እጥላለሁ የጉዞም የምናምንም ማለች። እሱ ማለት ምን ብለን ነበረ? ሲምቦሊክ ነው ብለን ነበር። የውሳኔዎች ሁሉ ውሳኔ ነው፣ ሲምቦሊክ ነው። አንዳንዶች ሊያጣጥሉ ፓስፖርት የሌላቸው ምናምን ሲሉ it's not the issue of passport። ልጆቻቸው የአሜሪካዊ ናቸው፣ ከዚህ በኋላ ልጆቻቸው እንደዚህ that's not the issue። እሱ አይደለም ጉዳዩ። ከፓስፖርት የተሻገረ ነው ጉዳዩ። በጣም ከባድ ጉዳይ ነው። ስለዚህ አሜሪካኖቹ ሲምቦሊክ በሆነ መንገድ ያስተላለፉት መልእክት ነው ዛሬ አውሮፓ ህብረት በግልጽ ያመጣው። ነምበር 1 ጦርነት የሚያባብስ አስገዳጅ የሆነ የጦር ምልመላ ማድረግ አትችሉም። ይሄ የፕሪቶሪያን የሰላም ስምምነት የሚጥስ ነው። ሁለተኛ ባፈተታችሁ መታችሁ የፕሪቶሪያን ስምምነት አፍርሳችሁ አስተዳደሩን መልሰነዋል፣ ምክር ቤቱን መልሰነዋል ማለት አትችሉም። ሶስተኛ የአፍሪካ ህብረትን ንቃችሁ መሄድ የኢሳያስን የኤርትራ ዳይኖሰር ተከትላችሁ ትእዛዝ ተቀብላችሁ እሱ ነው አፍሪካ ህብረት እንዲንቁ እያደረጋቸው። ኢሳያስ ትልቁ አንዱ ባሪ አፍሪካ ህብረት መናቅ። ምንድነው የሚባለው አይነት ማላይ ተቀምጠሽ እንደሚባለው የአፍሪካ ህብረት መናቅ አትችሉም። ኢንዶርስ እናደረገ ምርጫውንም ነው ባይዘው የአውሮፓ ህብረት የአፍሪካ ህብረት በምርጫው ጉዳይ ላይ የወሰነውን ውሳኔ እንቀበላለን ያለ። እሱንም እንዳትረሱ። የአፍሪካ ህብረት ወጥቶ ከወራት በኋላ ምርጫው ፍትሃዊ፣ ዴሞክራሲያዊ፣ አሳታፊ ነበር ካለ የአውሮፓ ህብረትም ፍትሃዊ፣ ዴሞክራሲያዊ፣ አሳታፊ ነበር ብሎ ይወስዳል። አሁን ተቋማት ይመጋገባሉ። ዓለም አቀፍ ተቋማት እርስ በራስ ይመጋገባሉ። ስለዚህ አሜሪካ ስትወስን አውሮፓ ህብረት እንደሚከተል ግልጽ ነበር። አውሮፓ ህብረት ከወሰነ ደግሞ እንግሊዝ ትቀጥላለች። ብሬክሲት እንትኑ አውሮፓ ህብረቱ ስለሌለች ብሬክሲቱ ማለት እያለ ይቀጥላል። አንዱ አንድምታው አሜሪካ መንግስትን መከተላቸው ነው። ሁለተኛው አሁንም ግልጽ መሆን ያለበት ቲፒኤልኤፍ የነደብረጽዮን ቲፒኤልኤፍ ከዚህ በኋላ ጦርነት ቢነሳ እንኳን ቀስቃሹ ቲፒኤልኤፍ ነው። ቲፒኤልኤፍ ነው ቀስቃሹ። ጦርነት ቢነሳም በዓለም ደረጃ ቅድሚያ የሚወገዘው ቲፒኤልኤፍ ነው። እንገራችሁ ይሄ ዝም ብሎ ተራ ነገር አይደለም። ትላንት ገፍተን መጣን ላላችሁት ሲምቦሊክ በሆነ መንገድ ብቻ ሳይሆን በመረጃ በማስረጃ በኢንፎርሜሽን በቴክኖሎጂ በምን ድጋፍ ማን ሲያደርግ እንደነበረ እኮ በኋላ ግልጽ ሆኖ ወጥቷል። ዛሬ ያንን ድጋፍ ነው እየተነፈጋችሁ ያላችሁት። ስለዚህ አይ ቲንክ በላይ ኤርትራዊ መሆን መሰልከኝና ብዙ ለውይይቱ ስለማጠቅም አባረሪያለሁ። ከኤርትራውያን ጋር ይሄ ከሻቢያ ጋር ብዙ አትቀላውጥ። ከኢትዮጵያ ጋር ነው የምንነጋገረው። እሱን ግልጽ እንደው ኢትዮጵያ ስል ኤርትራዊ ሆነው ሻቢያ የሆኑት እዚህ እንዲመጡ አንፈልግም።
ፕሪቶሪያውን ስምምነት ከዚህ በኋላ የጣሰው ቲፒኤልኤፍ ነው። ይሄ ትልቅ ምልክት፣ ትልቅ ድል ነው። በነገራችን ለኢትዮጵያውያን ድል ነው። ጦርነት ለማንፈልግ ሰዎች ድል ነው። ለነጌታቸው ረዳ ድል ነው። ለነደብረጽዮን ሞት ነው። ነግራችኋለሁ ምን እየተፈጠረ እንደሆነ እነደብረጽዮንና መካከል ያለው ክፍፍል አነሳላችኋለሁ። ይሄ አንዱ የአውሮፓ ህብረት ጋር የተያያዘው ነው። ሁለተኛ ሌሎች የተሰሙ የህወሓት የነደብረጽዮን የእብደት ውሳኔዎች ሌሎች ተሰምተዋል ዛሬ። በጣም አደገኛ የእብደት ውሳኔዎች፣ ፋሽስታዊ ውሳኔዎች ማለት ነው። ከነዚህ ውስጥ አንዱ የትግራይ ፖሊስ ኮሚሽን እና የትራንስፖርት ቢሮ ያወጣው መመሪያ ነው። የዛሬ ነው። ምን ይላል? እጠቅሳለሁ። ማንኛውም የህዝብ ተመላላሽ መኪና ወይ አውቶቡስ ትራንስፖርት በሌሊት ወይም በምሽት መጓዝ አይችልም። በተለይም ከትግራይ ወጥተው ወደ ሌሎች የኢትዮጵያ ክፍሎች የሚሄዱ የመጓጓዣ ትራንስፖርቶች ሙሉ በሙሉ ታግደዋል። ይህን ያወጡት ዛሬ ነው። የትግራይ ፖሊስ ኮሚሽን ያወጣው። መመሪያዎቹን ሰርኩሌት እየሆነ አይታችኋል ብዬ አስባለሁ። ከዚህ በኋላ በምሽት በአውቶቡስ ተጭኖ በህዝብ ማመላለሻ ተጭኖ ከትግራይ የሚወጣ መኪና ትራንስፖርት የለም የሚል ነው የወሰኑት። ባጭሩ የየብስ ትራንስፖርት የለም እያሉ እንጂ ምሽት የምትባለው ቀን ላይ ደግሞ ያው እርምጃ ይወስዳሉ አውቶቡሶቹን ቢያዩ ማለት። ይሄ ነው እንግዲህ ነፃነት። በቃ ነፃ ወተናል የሚሉት ይሄን ነው እንግዲህ። ህዝብ ቢደግፍ ኖሮ ለምንድነው ጥሎህ የሚወጣው? በእርግጥ እናንተ ጋር የትግራይ ህዝብ አብሯችሁ ቢሆን ኖሮ እንዲህ አይነት ድራኮኒያን የሆነ ጨቋኝ ህግ ታወጣ ነበር። ከአሜሪካ አይደል እንደ ያለፈው የሰሜኑ ጦርነት የሚባለው ከአሜሪካ ከአውሮፓ ከምናምን ዘለው አይደል እንደ ትግራይ የገቡት ዘለው የዩኒቨርሲቲ ትምህርቶ የኮሌጅ ትምህርቶቻቸውን ትተው እንደ አንዳንዴ እኮ እንትኑን ይሄ ምንድነው ልዩነቱ? እስቲ እዩት። ያኔ የሰሜኑ ጦርነት የተባለ ጊዜ የነበረውን የየስቴቶቹ ጋር በዲሲ አስፓልት በሉ ስቴት ዲፓርትመንት አውሮፓ ምን አስቡት ያንን ህዝብ ያን ወጣት ቀጥሎ ደግሞ ጥሎ ወደ ትግራይ የገባው በተለያየም በሱዳን በኩል በምን ቀጥሎ ደግሞ ገንዘቡን ጌታቸው እንደነገረን በቢሊዮን የሚቀጣ ገንዘብ ተሰብስቦ የገባበት አይታወቅም። በቢሊዮን ዛሬስ እንኳን ከአሜሪካ ሊመጣ እንኳን ከአውሮፓ ሊመጣ እንኳን በቢሊዮን ገንዘብ ሊሰጥ ትግራይን ጥሎ እየወጣ ነው። ጥሎ በመውጣቱ ደንግጠው አዋጅ ያወጣሉ። በምሽት መመላለስ አይቻልም፣ በህዝብ ተመላላሽ አውቶቡስና ትራንስፖርት መሄድ አይቻልም። ልዩነቱ እያያችሁት ነው። የትግራይ ህዝብ እኮ ሊመሰገን ይገባዋል። እውነት ለመናገር በጣም እኮ መመስገን ያለበት ህዝብ ነው። ወጣቱ በእነሱ ስብከት ቢሆን ኖሮ አብዶ በገባ ነበረ፣ ጨርቁን ጥሎ በገባ ነበረ። ዘርበሉ አላቸው። ዘርበሉ ሲላቸው ትሞታታለህ አትወጣትም ብለው የህዝብ ማመላለሻ አውቶቡስ እስከ ማገድ ሄዱ። የትግራይ ህዝብ ትልቅ ህዝብ ነው። የትግራይ ወጣቶች ጥሩ ስራ ነው የሰራችሁት። ራቁቱን ያስቀራችሁት ቲፒኤልኤፍ ራቁቱን። ምን አሁን አንድ ሰው ሚዲያ ላይ መጥቶ አሁን ምን ስለሆናችሁ ነው አውቶቡስ እንዳይሄድ የምታረጉት ተብሎ ቢጠየቅ ምን ይመልሳሉ?
ደብረጽዮን ቢጠይቅ ምን ነው መልሱ? ያኔ ተናግሯል። ባይዘው የህዝብ የሰበሰበ ጊዜ ጥላችሁን አትሂዱ እንጂ ለምን ወደ ጠላት ጥላችሁን ትሄዳላችሁ ብሎ ተናግሯል ደብረጽዮን። ጠላት ወደምትለው እንኳን ከሄደ አንተ ከሱ በላይ ጠላት ነህ ማለት ነው። እኔ የሆነ ሰውን ለልጆቼ ከሌ ቤት ጠላታችሁ ስለሆነ አትሂዱ ብል እኔን ትተውኝ ልጆቼ ቢሄዱ የበለጠ ጠላት እኔ ነኝ እነሱ ናቸው? ለነዚህ ልጆች እንደ ጠላት የበለጠ የሚያዩት እኔ ነው ያንን አትሂዱ ያልኩትን ሰው ነው። ሰው ጠላት የሚሉት ለትግራይ ልጆች የበለጠ ጠላቱ እነ ደብረጽዮን ናቸው። እሱ ነው ሲምቦሊክ በሆነ መንገድ ያስተላለፉት ይሄንን። ሌላ የሰማሁት በቅርብ ቀን ደግሞ ምናልባት በሁለት ሳምንት ወይ በአንድ ወር ውስጥ ደግሞ የኢትዮጵያ አየር መንገድን ያስቆማሉ የሚል ሰምቻለሁ። አየር መንገድም በአንድ በኩል ትኬት የሚቆርጡ ሰዎች አስቀድመው ለትግራይ ፖሊስ ኮሚሽን እና ለትግራይ ደህንነት ጽሕፈት ቤት ሪፖርት እንዲያደርጉ ከነ ምክንያታቸው አዲስ አበባ ሄደው ይሄን ላደርግ ነው ይፈቀድልኝ ብለው የይለፍ ፍቃድ፣ ይሄ ገና አልተጀመረም፣ ዊዝን መንዝ ይጀምራል ነው የሰማሁት። ስለዚህ በአየርም የሚሄደው ነገር ይቀራል ማለት ነው። ሙሉ ለሙሉ ቢቆርጡት ይጎዳሉ። ስለዚህ ምንድነው ያሉት? የትግራይ ዜጋ ሆኖ ወይ የትግራይ ተወላጅ ሆኖ ለቅቄ ይወጣለሁ የሚል ካለ በአየር መንገድ አስቀድሞ ለፖሊስ ኮሚሽን፣ ለትግራይ ፖሊስ ኮሚሽን እና ለደህንነት ጽሕፈት ቤቱ ለትግራይ ሪፖርት ያደርጋል። ሲፈቀድለት ነው ትኬት የሚቆርጠው። ትኬቱን የሚቆርጠው ከተፈቀደለት በኋላ ነው። አለዛ ግን ሟቀል ይጥል ሊሆን ይችላል። ትኬቱን ቆርጦ አትሄድም ሊባል ይችላል። ስለዚህ ሁለተኛው ቀጣዩ ፕሮጀክት እሱ ነው። አየሩንም ይዘጉታል ከጊዜ በኋላ ማለት ያለው ትግራይ ያለው ሁኔታ ይሄ ነው። ሁለተኛው መረጃ ይሄን ይመስላል። ሶስተኛው ገና በደንብ በዝርዝር እንትን አላለም፣ ግን በነ ደብረጽዮን መካከል ሲሪየስ የሆነ መከፋፈል እየተፈጠረ ነው። በቃ እንደ አሜባ ብቻ ሳይሆን ከአሜባ ባሰም ስንጥቅጥቃቸው እየወጣ ነው። በአንድ ወገን ኢቭን ደብረጽዮን አለበት ነው የሚባለው። ደብረጽዮን እና ምክትል ፕሬዚዳንት ያደረገው አማኑኤል አሰፋ፣ አማካሪ ያደረገው አለም ገብረዋድ እና እነዛ ሁለት ወጣቶች እና ሌሎቹም በአንድ ወገን ሆነው አሉ። በሌላ ወገን ደግሞ እነ ፈትለወርቅ እና እነዚህ ሚሊቴሪው ዮሐንስ መዲድ፣ ምግበይ ምናምን የሚባሉት አሉ። በእነሱ መሀል ሲሪየስ የሆነ ጸብ አሁን እያደራጁ ነው። ሰዎች ኔትወርክ እያደረጉ ነው። ያን ጌታቸው ላይ እንዳደረጉት፣ ጀነራል ታደሰ ላይ እንዳደረጉት አሁን የደብረጽዮን ቡድን አለ ወይም የነ ጌታቸው የዚህ አማኑኤል አሰፋ ምናምን አለ፣ አለም ገብረዋድ። በሌላ ሳይድ ደግሞ የነ ፈትለወርቅ አለ። የነ ፈትለወርቅ ቡድን እና የነ መዲድ ምናምን የሚባለው የነዚህ ማነው ስሙ ምግበይ የሚባለው በአስቸኳይ ጦርነት ውስጥ እንግባ ነው እያላቸው። ምንም ነገር አያስፈልግም፣ አሜሪካ የምትባል የራሷ ጉዳይ፣ አሁን ቀደም እንዳባረርኩት ልጅ ማለት ነው የምታመጣውን እናያለን። አውሮፓም የራሱ ጉዳይ፣ ዓለም የራሱ ጉዳይ። ኢሳያስ አለልን፣ ግብፅ አለችልን፣ ፋኖ አለልን፣ ወደ ጦርነቱ እንግባ። ጊዜ ባጠፋን ቁጥር እየተበላን ነው። ቲዲኤፍ እየመነመነ ነው። የመዋጋት አቅሙ እየተዳከመ ፍራስትሬት እያደረገ ነው። በድሮን ሲመታ ፍራስትሬት እያደረገ ነው። ስለዚህ ዘለን ወደ ጦርነት እንግባ የሚል የነ ፈትለወርቅ ቡድን አለ። ይሄ በዋናነት አምባሳደር ፍስሐ አስክዶም የሚመራው ቡድን ነው። ጋድፋዘሩ እሱ ነው። እዚህ አሜሪካ ያለ አምባሳደር ፍስሐ አስክዶም ይባል። ሪፖርት አድርጉበት። ባይዘው እንደዚህ አይነት ሰዎች ሪፖርት ማድረግ ይጠቅማል። አሁን እንደውም አዲሱ ህግ ይሄ የዜግነት ምናምን የሚባል እንትንም ፍርድ ቤቱ ተነስቷል የተባለ ነው። እዛ ውስጥ መግባት አልፈልግም፣ ንጹሃን ማት ስላሉ። ግን እንዲህ አይነት የማወክ ስራ፣ የጦርነት ስራ የሚሰሩ ሰዎች ካሉ ሊስት አድርጋችሁ ሪፖርት አድርጉ። እዚህ እሱ የሚመራቸው ሚዲያዎች አሉ። አዲስ ድመት ምናምን ምላችሁ አሁን ብዙ ስማቸው መጥቀስ አልፈልግም። ጦርነት ካልተቀሰቀሰ የነገሯቸው በደብረጽዮን ላይ ዘመቻ ክፈቱ፣ በአማኑኤል አሰፋ ላይ ዘመቻ ክፈቱ፣
ማነው ስሙ እነዛ ሁለት ወጣቶች ላይ ዘመቻ ክፈቱ፣ በአለም ገብረዋድ ላይ ዘመቻ ክፈቱ ተብለዋል። እና አለም ገብረዋድ እነ ደብረጽዮን ነገ ማነው ይሄ እነ ማነው አሰፋ ማነው አማኑኤል አሰፋ ኧረ ይሄ ነገር እንዴት ነው? ኦባሳንጆን መቀበላችን ልክ ነው፣ የአሜሪካ አምባሳደርም መጥቶ ቢያናገረን ጥሩ ነው፣ እውነታውን እንንገረው፣ ወደኛ እንሳባቸው የሚል ፍራቻ አላቸው። ደብረጽዮን ዓለም እንትን አሰፋ አማኑኤል አሰፋ ገብረዋድ ምናምን ማለት ያኛው ቡድን ግን ኦባሳንጆ መምጣት አልነበረበትም፣ የራሳችሁ ችግር ነው ኦባሳንጆ መምጣቱ፣ የአሜሪካ አምባሳደሩ መምጣት አይችልም፣ ከዚህ በኋላም አይመጣትም፣ ከማንም ጋር ዲፕሎማቲክ የሚባል ግንኙነት አያስፈልግም ነው ያላቸው። ሚዲያዎቹም ለሁለት ተከፍለው አሁን ሰሞኑን ታያላችሁ ተጀምሯል። አማኑኤል አሰፋ መቀጥቀጥ ተጀምሯል። ደብረጽዮንን መቀጥቀጥ ቆይቷል። ዓለም ገብረዋድን መቀጥቀጥ በተወሰነ መልኩ ይጀመራል አሁን። ስለዚህ እዛው በውስጣቸው እየተባሉ ነው ያሉት። ለዚህ ነው በአዋጅ በህግ እርስ በራስ እየተሳሰሩ ያሉት ማለት ነው። ባለፈው እንደነገርኳችሁ ነገ ከነገ ወዲያ አማኑኤል አሰፋ ስልክ ደውሎ ከሬድዋን ጋር ቢያወራ ወይም ስልክ ደውሎ ከጌታቸው ረዳሽ እንደ ጠላት ይቁጠረው፣ ስልክ ደውሎ ምክትል ጠቅላይ ሚኒስትሩ ጋር ቢያወራ ወይም ስልክ ደውሎ ከኢታማዦር ሹሙ ጋር ቢያወራ አማኑኤል አሰፋ የሞት ፍርድ ነው ቢጠብቀው። ደብረጽዮን ነው ብዬ ነው። ደብረጽዮን ከጠቅላይ ሚኒስትሩ ጋር ቢያወራ፣ ደብረጽዮን ከመከላከያ ሚኒስትሩ ጋር ቢያወራ፣ ከኢታማዦር ሹሙ ጋር ቢያወራ፣ ደብረጽዮን ቢያወራ የሞት ፍርድ ነው የሚጠብቀው። እንደሱ አይነት ህግ ነው እርስ በራስ የሚጠባበቁበት ህግ ነው ያወጡት። ስለዚህ አንዱ አንዱን ስለማያምን አሁን እንደዚህ አይነት መንፈራቀቆችና መንሸራተቶች ስላሉ አማኑኤል አሰፋ ደግሞ እንደምታውቁት የዛኔም ጦርነት የሆነ ገጠር ተደብቆ ነበር ነው የሚሉት። ተሸሽጎ የሆነ ተደብቆ ለውጥ ሲመጣ ነው የመጣው አማኑኤል። በዛ ደግሞ ይኮረኩሙታል። አንተ ፈሪ እያሉ ይኮረኩሙታል። ተደብቃል ነበር አንተ ፈሪ እያሉ ነው የሚኮረኩሙት። አሁን ዩልሲ አማኑኤል አሰፋ ማለት ፈሪ ምናምን ከነገሌ ጋር ተገናኝቶ ምናምን ይሉታል። ዩልሲ ዘ ፕሮግራም ታያላችሁ። ካሁን ልንገራችሁ፣ እኔ በጣበጡ ደስ ነው የሚለኝ። ጥሩ ነው። ህዝቡን አበጣብጡ እንጂ እነሱ ይበጣበጡ። ስለዚህ ሌላው መረጃ በውስጣቸው ያለው መፈረካከስ ወዴት ያመራል ነው። በህግ እየገደቡ በህግ እያሰሩ የሄዱበትም ምክንያት አለመተማመኑ ጫፍ ስለደረሰ ነው። አንደኛው የአንደኛውን ኮቴ አያምንም። ወታደሮቹ ምግበይ ከእንትን አይተማመንም፣ ከመዲድ አይተማመንም። ስለዚህ ይሄ ሌላው ጉዳይ ነው። በመጨረሻ የሻዕቢያ መንግስት የጭቃ ጅራፍ ነው የዳይኖሰሩ። አሁን የኤርትራ ዳይኖሰር ብየዋል። ዳይኖሰር ሲጠፋ ስለሚጠፋ ነው። በነገራችን የሻዕቢያ መንግስት የጭቃ ጅራፍ እኔ ባጭሩ ንገሩኝ ካላችሁኝ ብዙ ጊዜ የምናገራት ነው፣ ስለምወዳት ነው የምናገራት። የእጁ ደብተራ ናቸው። በተለይ የውጭ ጉዳይ ሚኒስትሩ የፕሮፓጋንዳ ሚኒስትሩ በቀደም በእኛ የእጁ ደብተራ ሆኗል። አሁን ይህ ነው የእጁ ደብተራ አይደል? ቀራርቶ እንትናል ቅኔው አልቆበት ቀራርቶ የሚያደርገው ነው የእጁ ደብተራ። ቅኔው ሲያልቅበት ቀራርቶ ሞላበት ነው የሚባለው። ቀራርቶ ስድብ እንደ መንግስት ግለሰብ ጠርሰ ተሳደባለ። እንደ መንግስት የመንግስት እኮ መግለጫ ነው። እኔ በኋላ ሳየው በኢትዮጵያ የኤርትራ ኤምባሲ እንደወረደ ወስዶታል። ሂዱና ግቧን እኔን እየተወያየን እዚህ በኢትዮጵያ የኤርትራ ኤምባሲ ብላችሁ ብትገቡ ያ መግለጫ አለ። ኢትዮጵያ ቁጭ ብለው ማለት ነው። የግለሰብ ኦፒኒየን አይደለም።
እንደ መንግስት የፕሮፓጋንዳ ክፍሉ የሰጠው መግለጫ ነው። የእጁ ደብተራ የለም ቅንያ ቀራርቶ ነው ያለው እና ባጭሩ ምንድነው ለጌታቸው ረዳ መልስ ሰጥተዋል። አይ ነው ጌታቸው ቦምብ ሼል እንደወረወረ ሰሞኑን አንስተናል አንደጋግመው። የወረወረባቸው ቦምብ ሼል ከሚችሉት በላይ እንደሆነባቸው ባለፈው አንስተናል። ትላንት እንደውም ማታ ላይ በጣም ስለገረመኝ የሆነች አጭር ነገር ጫር አረኩኝ ፌስቡክ ላይ አይታችሁት ከሆነ ሞከሩ። መጀመሪያ በማን ሞከሩ? በአማራ ዘረኛው ሚዲያ ጽንፈኛው ሞከሩ። በትግራይ ጽንፈኛው ዘረኛው ሚዲያ ሞከሩ ጌታቸውን ሊመቱ ሊሰድቡ። በጌታቸው አሰፋ ሚዲያዎች ሞከሩ ሊሰድቡት። በራሱ በሻቢያ ተላላኪዎች በኩል ሊሰድቡት ሞከሩ። እራሳቸው የሻቢያ ልጆች ወጥተው ሊሰድቡት ሞከሩ። ከዛ በኋላ አይ ቲንክ የኤርትራ ፕሮፓጋንዳ ሲገመግመው የነዚህ ሁሉ ድምር ውጤት ለውጥ አላመጣም። ስለዚህ ምን አደረጉ? ራሳቸው መጡ። ራሳቸው እንደ መንግስት የፕሮፓጋንዳ ክፍሉ መግለጫ ሰጠ። ያው እሱ መግለጫ እሱ ነው፣ ሰውየው ነው ፕሮፓጋንዳ ክፍሉ ነገር። ስለዚህ በትግራይ ጽንፈኛው ሞክረው፣ በኦሮሞ ጽንፈኛው ሞክረው፣ በአማራ ጽንፈኛው ሞክረው፣ በሻቢያ ተላላኪው በኢትዮጵያኒስ ካባ ያለው በሱ ሞክረው አልሳካ ሲላቸው ስድቡ ራሳቸው መጥተው መልስ መስጠት ጀመሩ። ኦሮሞነትን በመጥላት ምናምን ከዚህ ተመልሰው መጥተው አሁን የኤርትራ የፕሮፓጋንዳ ክፍል ለጌታቸው ረዳ የሰጠው መልስ ነው። አንዱ ለሶስት ነጥብ ዝርዝር ገብቼ እንዲህ ነው ምናምን እዛ ውስጥ መግባት ብዙ እነሱ መሆን ስለሆነ አንዱ ለሶስት አራት ሀሳብ አነሳላችኋለሁ እንደ ማጠቃለያ። አንደኛ የኤርትራ መንግስት የሻቢያ ፕሮፓጋንዳ የጭጋግ ጅራፉን ሲገርፍ አንደኛ ያነሳው ምንድነው? ብልጽግና በከፍተኛ ተስፋ መቁረጥ ስሜት ውስጥ ገብቷል። በአሁን ሰዓት የመጨረሻው ዝቅተኛ ደረጃ ላይ ይገኛል። ብልጽግና መውጫ ወደሌለው አጣብቂኝ ውስጥ ገብቷል። ይሄን ምንድነው በደንብ ባይዘዌ ግልጽ እንድትሆኑ የኤርትራ ፕሮፓጋንዳ ክፍል አቅጣጫውን እኔ ያውቀዋለሁ። ሁሌ አቅጣጫ ይሰጣል፣ ከዛ የኢትዮጵያ ሚዲያዎች ተቀብለው ያራግቡታል ነው እሳቤው። እሱ ነው በነገራችን። ይሄ ማለት ሮድ ማፕ ነው በነገራችን፣ እቅድ ነው። ትንሽ አሰራሩን ልንገራችሁ አሳጥሬ። ድሮ ለምሳሌ አማርኛ ክፍልና ነበራቸው ሻቢያ። የአማርኛ ክፍል ነበረው አይደል? ታስታውሳላችሁ? የአማርኛ ክፍል ምናምን ነበረው። ልክ ኢሳት ሲቋቋም አማርኛ ክፍሉን አቆሙት። ሌሎች የአማርኛ ክፍልም ሲቋቋሙ አቆሙት። ለምንድን ነው ያቆሙት? እኛ ለምን እንለፋለን? የሀገሩን ሰርዶ በሀገሩ በሬ። ስለዚህ እኛ የኮሚኒኬሽን አቅጣጫ እናስቀምጥና የፕሮፓጋንዳ አቅጣጫ እናስቀምጥና እነዛ ሰዎች ተቀብለው ያንን ፕሮፓጋንዳ ያስተጋባሉ ነው እሳቤው። ኢሚዲየትሊ ኢሳት ሲቋቋም አስመራ ያለው የአማርኛ ዲፓርትመንት ተዘግቷል። ይህን አምነን መቀበል አለብን። ኢሳት ውስጥ የነበርን ሰዎችም አምነን መቀበል ካለብን ቁም ነገር አንዱ ይሄ ነው። የሚያናድዳችሁ የሚያማችሁ ሰዎች እንዳላችሁ አውቃለሁ። በዚህ ጉዳይ እንደ ግለሰብ ላታስቡት ትችላላችሁ። አይ ይሄን አስቤ እኮ አይደለም ኢሳት ያለውት ልትሉ ትችላላችሁ። እኔ እንደ ግለሰብ አልገባም እዛ ውስጥ። እንደ ተቋም ግን በኋላም ያጣራሁት እኔ አስመራ ላይ የአማርኛ ፕሮግራም የተዘጋው ኢሳት ከተቋቋመ በኋላ ነው። ምን ያደርግልናል ተብሎ ከፈለጋችሁ ታይም ፍሬሙን ውሰዱና መቼ ነው የአማርኛ ዲፓርትመንት አስመራ ላይ የተዘጋው ብላችሁ ከዛ በኋላ ፕሮ አስመራ የሆኑ ፕሮ ኤርትራ የሆኑ ፕሮ ሻቢያ የሆኑ ሚዲያዎች
መቼ ተቋቋሙ ብላችሁ ስሌቱን አስሉት። እኔ አንዱ ግላይ ሲይ ነው አንዱ እንደ ተቋምም ፕሮፌሰር ብርሃኑም ቢሆን ጨምሮ የነበረን የፕሮፓጋንዳ አስተጋቢነት የሻቢያ ፕሮፓጋንዳ ነበረ። ይሄን አምኖ መቀበል ያስፈልጋል ብዬ ነው ማለት። ስለዚህ አሁንም ምንድነው አሁን ደግሞ ያለው አቅጣጫ አሁንም አማርኛ ዲፓርትመንት ምናምን የላቸውም። የኮሙኒኬሽን አቅጣጫ ግን አላቸው። ይሄ ኮሙኒኬሽን የፕሮፓጋንዳ ክፍሉ ከኤርትራ ሲልክ ለራሱ ብቻ አይደለም የሚላከው፣ ለትግራይ ጽንፈኛው፣ ለኦሮሞ ጽንፈኛው፣ ለአማራ ጽንፈኛው፣ ለሻቢያ ተላላኪው፣ ለባንዳው ለነሱ ነው የላከው። በቀጣይ ቀን የምታዩት የዚህ ፖሊሲ የዚህ ኮሙኒኬሽን አፈጻጸምን ትመለከታላችሁ በየሚዲያዎቹ። ይሄ ነው እውነቱ። ስለዚህ ምንድነው አሁን ሁሉም ሚዲያውን ትሰሟቸዋላችሁ ከአንከር እስከ ምናምን ከሚኤምኤስ ሁሉንም የአማራ እነዚህ አስረስ የሚያስተባብራቸው 12ቱ ሚዲያዎች ሌሎቹ በሙሉ ይወጡና አገዛዙ አልቆለታል፣ ተስፋ መቁረጥ ስሜት ውስጥ ገብቷል፣ የመጨረሻ ዝቅተኛ ደረጃ ደርሷል፣ ብልጽግና መውጫ ወደሌለው አጣብቂኝ ገብቷል የሚል ዋነኛ የቅስቀሳቸው ኮንቴንት ነው የሚሆነው። እኔ ያመጣሁት ለዛ ነው። ስለ ኢሳያስ ላወራ ስለ ዳይኖሰሩ ፕሮፓጋንዳ ላወራ አይደለም። እሱ ምን ይጣይ ኦሬዲ ዳይኖሰር እኮ ነው። ግን ይሄንን ተከትሎ የሻቢያው እየላከ ያለው ለአማራ ጽንፈኛው፣ ለኦሮሞ ጽንፈኛው፣ ለትግራይ ጽንፈኛው፣ ለሻቢያ ተላላኪውና ባንዳው ነው እየላከ ያለው በርካሽ ጉልበት የሚጠቀምባቸው ማለት ነው። ስለዚህ ይመጡና ስርዓቱ አልቆለታል፣ ነገ እመጣለሁ እንደው በዝርዝር ትላንት ስቅ ነበረ ፕሮግራም ሰራበታለሁ እዚህ ውስጥ ቆራርጬ ማስቀመጥ አልፈልግም። ነገ ርዕስ ይኖረኛል። የጠንቋዮቹ ልጆች የሚል ርዕስ ይኖረኛል። የዲያስፖራ ጠንቋዮች የልጅ ልጆች ደግሞ ልጆች መጥተዋል ወይም አልጋ ወራሾች። ባለፈው ሳምንት የዲያስፖራ ጠንቋዮች የሚል ነበር ርዕስ ያስኩት አይደለ? አሁን ደግሞ የዲያስፖራ የጠንቋዮቹን ልጆች ይዤላችሁ እመጣለሁ ነገ። እስከዛው እያሰላሰላችሁ ቆዩ። አልገባም ከገባው ለምን እንትን ነገ ርዕሳችን አንዱ የዲያስፖራ የጠንቋዮቹ ልጆች የሚል ደን ከፈለጋችሁ ደግሞ ያለፈው ቅዳሜ ወይ እሑድ ዕለት የተሰራውን የዲያስፖራ ጠንቋዮች የሚለውን ፕሮግራም ሂዱና ተከታተሉት። በተለይ በመሳይ በጣም ነው የምትስቁት። በጣም ለዚሁ ቲፕ ልስጣችሁ። በቃ መሳይን ነገ እንስቅበታለን። መሳይ መኮንን አርበኛ ትበለው ስትሉ ነበር። እሱ በሉኝ ስላለ ነው ወይ እንስቅበታለን። መሳይ ላይ የምንስቅበት ከይዘቱ ተነስተን ነው። ምን ሲል ነበረ፣ ምን እንዴት ታጠፈ የሚለውን ነገር እናነሳለን። ሌሎች ደግሞ አዲስ ከዩጋንዳ የመጡ አሉ፣ እነሱንም ደግሞ እናነሳቸዋለን። ወደ ነጥቤ ልመለስና የኤርትራ መንግስት የፕሮፓጋንዳ ክፍል ነው አቅጣጫ ያስቀመጠ። በዚህ መሰረት ነው የሚመራው። ሚዲያዎቹ በሙሉ የሚመሩት በሱ ነው። እና ትሰሟቸዋላችሁ። አሁን በቃ ስርዓቱ አለቀለት፣ አልቆለታል ምናምን የሚል ትሰማላችሁ። አንደኛው እሱ ነው ከሻቢያ የጭቃ ጅራፍ የወሰድኩት ማለት ነው። ሁለተኛው የጭቃ ጅራፍ ግን በቀጥታ ጌታቸው ረዳ ላይ ያነጣጠረ ነው። እኔ በመንግስት ደረጃ አንድ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ የሚባል ሰው በዚህ ልክ ከሰደቡት የጭቃ ጅራፋቸውን ከጎተቱ ምን ያህል ውስጣቸውን ቢነካቸው ነው? ምን ያህል ቢያማቸው ነው? እንዲህ አንድ መንግስት የመንግስት መንግስት ነኝ የሚል 30 ምናምን ዓመት ቆይቻለሁ የሚል አባቴ ሳልበራ አይደለም የሞተው፣ ከረን የሞተው ረሳው ዳኒ። ሳልበራ ላይ አይደለም። ከረን እናስመልሳለን የሚል ግን ህልም የለኝም እኔ።
እንዳባት ሳልበረሃ እንቀብርሃለን ይላል አንተ ምናምን ብሎ እቺ ቃል ደግሞ ለሌላ ነበር የምትጠ እኔ አማራ አረጋችሁኝ እንዴ አንተ አህያ የምትለኝ አማራው ነበር አንተ አህያ የምትሉት አሁን ወደኔ መጣ አይ ፕሮፓጋንዳ እንድትጋለጡ ስለፈለኩ እንዲህ ናቸው ሲሰብኳችሁ ሲናገሩ እንደዚህ ነው አቋለው ደግሞ እንዳባት ሳልበረሃ እንቀብርሃለን ይላል አባቴ ሳልበረሃ አይደለም የሞተው ከረን ነው የሞተው ኢትዮጵያ አንድ ናት ብሎ ነው የሞተው እኔ ግን የአባቴ ልጅ አይደለሁም ሶ ወደ ጌታቸው እንምጣ ጌታቸው ረዳን እንዴት ነው የሞለጩት የሚለው ማለት ነው ጌታቸው ማለት አለ የኤርትራ መንግስት ኮሙኒኬሽን እና ፕሮፓጋንዳ ተለዋዋጭ ውሸታም የባዶ ክስ ጋጋታ ተናጋሪ አሰልቺ የሁሉ ጌታቸው ነው የጌታቸው የ35 ደቂቃ ንግግር እጅግ አሰልቺ ነው አለ የፕሮፓጋንዳ ክፍሉ የኤርትራ ሁሉም ኤምባሲዎች የተቀባበሉት ማለት ነው የኤርትራ ኤምባሲዎች አሁን እውነት የ35 ደቂቃው የጌታቸው ንግግር አሰልቺ ነው እኔ ኤርሚያስ ዝርዝሩን ከዚህ በፊት በጽሁፍ ገልጬዋለሁ የተለየ ነገር አላገኘውም ሆነስትሊ ነው የምነግራችሁ አንድ አመት ተኩል የሰራው ስራ በጽሁፍም በንግግርም ምንም ሙሉ ለሙሉ ሳይሸራረፍ አንድ ባንድ እያንዳንዷ ጌታቸው የተናገራት እኔ ጽሁፌ ላይ ገለጽኩ ማነው ባለ ተራ ሄዳችሁ 39 ምናምን ማንበብ ትችላላችሁ የስብሃት ዶክትሪን ማንበብ ትችላላችሁ ከፊል ሽብርተኛ መንግስት ማንበብ ትችላላችሁ ኤርትራናይዜሽን ኦፍ ትግራይ ማንበብ ትችላላችሁ እነዚህ በሙሉ ተደምረው የጽሁፌ ይዘት ጌታቸው የተናገረው ለኔ አዲስ ነገር አልሰማው የተቆራራው አይደለም እናገረው ኒው ዲስከቨሪ ምለው ነገር የለኝም በጌታቸው ንግግር ውስጥ ቫልዩ አድ ያረኩት ዲስከቨሪ ማለት ነው ማለት የማላቀው ነገር ሆኖ የጨመረልኝ ነው ያልኩ ያለሁት ስናገረው ስጮሆ ይከራ እንደ አረተው ይሄ ነገር ከበደ ምናምን ምትሉሉ የነበረበት ነው ያመታዊ ቅደም ነው ከ10 ከ11 ሚዲያ በላይ ሄጀም የተወያየውበት ነው ምታስተውሱት ነው ያልልኩበት ሚዲያ የለም በቅዶቹ ዙሪያ ኢቲቪን ጨምሩ ስለዚህ ለኔ አዲስ ነገር አላገኘው ሆነስትሊ ግን ልንገራችሁ በትንሹ ጌታቸውን 5 ጊዜ አዳምጨዋለሁ ስራፈት እንዳትሉኝ ስራፈት ስለሆንኩ አይደለም አዳምጥ በትንሹ 5 ጊዜ ሰምጨዋለሁ ለዚህ ነው ጌታቸው መጽሐፍ ያልኩት መጀመሪያ ስሰማው ሰርፕራይዝ አረገኝ ቀጥሎ በደንብ መስማት አለብኝ አልኩኝ ሶስተኛው ላይ ኖት እየወሰድኩ የቆረጥኩ ሰማሁት አራተኛ ላይ ድረ ፕሮግራም ሰማሁት አምስተኛ ላይ ዛሬ ማታ ሰማሁት 5 ጊዜ ሰምቼዋለሁ 5 ጊዜም ሰምቼው አልሰለቸኝም የማቀውም እኮ ያልኳችሁ ነው አመት ሙሉ የተናገርኩት የሰበኩት እኮ ነው አመት ሙሉ እኮ ፎርካስት ያረኩት እኮ ነው አዲስ ነገር አልነገረኝም ጌታቸው ከምሬን ነው የምላችሁ ቢከፋው እሱ ከከፋው ይክፋው ነገር ግን ዘዌ ሳመራይዝ ዳርጎ ያቀረበበት ኢንተርናሽናል ኮሚኒቲ አድሬስ እንዲያደርግ ያደረገው ካቺ በሆነ ኮሙኒኬሽን ስታይል ያቀረበበት የሄደበት ቦታ የነዚህ ሁሉ ድምር ውጤት አይደለም 5 ጊዜ 6 ጊዜ 7 ጊዜ የምትሰሙት ነው ታዲያ ያንዳንዱ ሰው የጌታቸው ንግግር ያለ ውይይት የሚያደርገው ለምንድን ነው ዋይ ከኢቲቪ ጀምሮና አፈወርቅን አይቻቸዋለሁ ሉዓላ አይቻለሁ ማልሜዳ አይቻለሁ ሀቅና ሳቅ አይቻለሁ የኤምኤስ አይቻለሁ በሙሉ ሞኒተር ሳረግ የጌታቸው ረዳ ንግግሮች እንዳላሉ የጽንፈኛው ሚዲያው በሙሉ ምን ነው ታዲያ ለምን ተቀባበላችሁት የተቀባበላችሁ በምክንያት ጆሮ ገብ ስለሆነ ነው አይን ገብ ስለሆነ ነው ህሊና ገብ ስለሆነ ነው ስለዚህ አሰልቺ የስድብ ናዳ ምናምን ብሎ የኤርትራ መንግስት ሲጽፍ ምን ያህል እንደተናደደ
እንደተቆጣ ውስጡ ቆሽጤው እንዳረረ የምታዩት ነው። ከዛ የስድብ ናዳ በስማ እኔ በእንደ ግለሰብ የምናዝንባቸው ሰዎች እንደ ኤርትራ መንግስት እንደ መንግስት ተሳደባለ። ጥቅመኛ፣ ሴረኛ፣ ያልተረጋጋ፣ ተቅበዝባዥ፣ እብደት ያለበት ቮድከኛ እንደውም ማለት ከዚህ በኋላ ተቀጽላ ስሙ ቮድካቸው መሆን አለበት። አንዳንዶቹ የሱ ጓደኞች ቮድካቸው ይሉታል። ቮድካቸው ማለት ጌታቸው የሚለው ቸውን ወስደው ቮድካ መጠጥናት ቮድካ። ይሄ የኤርትራ መንግስት መግለጫ ነው፣ የፕሮፓጋንዳ ክፍሉ መግለጫ ነው። ከዚህ በኋላ ጌታቸው አትበሉ ቮድካቸው በሉ ነው። ይውልሲ እንደወረደ የሚቀበሉት በሙሉ ቮድካቸው እያሉ ሲናገሩ ትሰማላችሁ። ቮድካቸው ምን አለ እያሉ ሲናገሩ ትሰሙ። ምክንያቱም ትእዛዝ ነው። ይሄ የማነ ትእዛዝ ነው ያስተላለፈው። ቮድካቸው እያላችሁ ተናገሩ እያሉ ሰካራም። አሁን ይሄ ትንታኔ ነው አዲስ ኮምፓሶች። አሁን ይሄ ዕውቀት ነው። አሁን ይሄ መንግስት ነው። አሁን ከዛ ይወጡና ጌታቸውን አጥረገረገው የኤርትራ መንግስት ሊለው ነው። አሁን የነሱን አረቂያምነትስ ማን ነው የሚነግራቸው? እንደ ግለሰብ ነው፣ እንደ ኢትዮጵያ መንግስት አይደለም ያወራሉት። ነርቭ ካላረቄ የማይነሳ ሰው ተሸክመው ዛሬ የወሰነውን ነገ የረሳ ሰው ይህን እኮ ረስተሃል እያሉ አሁን እኮ በአብዛኛው አሁን ኢሳያስ ኦልዱን ነው የሚያስታውሰው ብለዋል። ባይዘው አሁን በደረሰ መረጃ ኦልዱን በጣም አዲሱን ነገሮች አያስታውስም። እና እነሱ ናቸው ይሄ እኮ አለ ትላንትና እኮ ይሄን ወስናል ከትላንት ወዲያ የሚሉት እነሱ ናቸው። አሁን የትኛው ብቃታችሁ ነው ጌታቸው መታችሁ ቮድካቸው የምትሉት ሰካራ የምትሉት? የዚህ ሁሉ ውጤት የተስፋ መቁረጥ ውጤት ነው ባይዘው። ከዛ ልክ ይሄን እንደ መንደርደሪያ ያስቀመጡና አሁን ምን ይሆናል መሰላችሁ? ሂዱ አሁን ከዚህ በኋላ የሚኖሩት የሻዕቢያ ተላላኪ ሚዲያዎች በሙሉ ጌታቸው ምን አነሳ ሳይሆን ጌታቸው ምን አይነት ፐርሰናሊቲ አለው የሚለው ላይ ያተኩራሉ። አቅጣጫ ነው ብያቸዋለሁ። እሱ ማለት ሰካራም፣ እሱ ማለት ለገንዘብ ወዳድ፣ እሱ ማለት እብደት ያለበት ያልተረጋጋ ምናምን እያሉ ሲሰሩ ታያቸዋላችሁ። ሂዱ ከካሊፎርኒያ እስከ ዋሽንግተን ዲሲ፣ ከዋሽንግተን ዲሲ እስከ አውስትራሊያ የአማራ ዘረኛውም፣ የኦሮሞ ዘረኛውም፣ የትግራይ ዘረኛውም፣ የሻዕቢያ ተላላኪውም በኢትዮጵያ ሊስካባ ያለውም በሙሉ ቁጥር አንድ ትኩረታቸው የጌታቸው ፐርሰናሊቲ ላይ ይሆናል። አንደኛው እሱ ነው። ሁለተኛ ምን አሉ ቀጥሎ? የዛሬው የጌታቸው ረዳ ንግግር ካመንን አለ ትላንትና የተናገረውንም ጭምር ማመን አለብን። በጣም ምን አይነት ተስፋ መቁረጥ እንደሆነ። ትላንትና ከዋሸ ዛሬም ይዋሻል። ትላንትና የሆነን አካል እንዲህ ካለ ዛሬም ይላል። ስለዚህ የትግራይ ጽንፈኛ ሚዲያ ሆይ፣ የኦሮሞ ጽንፈኛ ሚዲያ ሆይ፣ የአማራ ጽንፈኛ ሚዲያ ሆይ፣ የኔ ተላላኪዎችና ባንዳዎች ሆይ ስትመጡ ፕሮግራም ስትሰሩ የጌታቸው የትላንትናን ንግግር ይዛችሁና ከዛ ኮንክሉዥናችሁን ጌታቸው ትላንትና ይሄን የተናገረ ዛሬ የሚናገረው ታዲያ ሊታመን ይችላል ወይ ብላችሁ የትላንትናውን ፕሩፍ ማድረግ ያርጉት ነው እያለ። ይሄ የኤርትራ መንግስት እንደ መንግስት የሰጠው መግለጫ ነው። ትላንትና ጠቅላይ ሚኒስትሩን እንዲህ እያለ ሲናገር ነበር። 6 ነጥቦች አሉ ስለ ጠቅላይ ሚኒስትሩ በመግለጫ ላይ እኮ ነው። ጠቅላይ ሚኒስትሩ እንዲህ ሲለው ነበር። ኦኬ ታዲያ ዛሬስ ይላል ቀጥሎ። ኢታማዦር ሹሙን ፊልድ ማርሻሉን እንዲህ ሲለው ነበር ታዲያ ዛሬስ ይላል። ጓደኞቹን እንዲህ ሲላቸው ነበር። ጓደኞቹ ማለት ቲፒኤልኤፎችን
ለምሳሌ ቲፒኤልኤፎቹ የትግራይ አገረ ይላሉ። ጌታቸውም እኔም እኮ ሰከር ስል ስሰክር የትግራይ ነፃነት ላለው እቺ ስካራ የምትለውን ለማምጣት ማለት ነው። ስለዚህ ምን ይላል ኮንክሉዥን ላይ የኤርትራ ፕሮፓጋንዳ የጌታቸውን ፐርሰናሊቲ አምጡና አውርዱት። አንድ ቀጥሉና ደግሞ ትላንትና እኮ ይሄን ተናግሯል እንዴት ይረሳል? እንዴት ይረሳል? እንዴት ይረሳል? ጠቅላይ ሚኒስትሩ ይሄን ብሎታል ነበር። አሁን እዚህ የትግራይ ጽንፈኛው በተለይ ይወደዋል ይሄን እንዲህ ትላንትና ሲናገረው ስለነበረ በትላንትና አምጡና ዛሬን ሸፍኑ ነው። በዚህ ጉዳይ ላይ ትላንት ዝርዝር ስላነሳው አልመለስም። ትላንት የጦርነት አውድ ነው የነበረው። ትላንት የገዳይ ተገዳዳይ አውድ ነው የነበረው። በጦርነት አውድ ውስጥ ሆነህ ጠላትን አታጀግነው። የጦርነት ፕሮፓጋንዳ ምን እንደሆነ ይታወቃል። የዓለም ላይ ይታወቃል። ኢቪል ነው እኮ ላንተ ባንተ ሳይድ ሲቆም ያን ሰው እንደምንም ብለህ ማሰይጠን አለብህ። እየተገዳደልክ መልአክ ነው ልትለው በተቻለ መጠን የማይሰይጠን ስራ ነው የምትሰራው። በተቻለ መጠን የጦርነት አንዱ የፕሮፓጋንዳ አቅጣጫ እሱ። ዛሬ የትላንትና የጦርነት ፕሮፓጋንዳ እንዴት ይታመናል? በጦርነት ወቅት እንዲህ ያለ ምናምን ብለህ ልትመጣ ነው ዛሬ? ምን ነው ሻዕቢያ ታዲያ ትላንትና አማራ ማለት አህያ ነው፣ አማራ ማለት እንዲህ ነው፣ ዛሬ መተህ አማራው ተጨቆነ ስትለኝ እንዴት ምን ልትመልስ ነው? የአማራ ገዢ መደብ አይደለም ስትሉ የነበረው? ገዢ መደብ ነው እንዴ ስትሉ የነበረው? በጽሁፋችሁ ላይ ጨቋኙ አማራ አንድም ስትሉ የነበረው? ዛሬ እንቆረቆርለታለን ያላችሁት አማራ መጽሐፋችሁም ላይ የተጻፈው እሱ አይደል እንዴ? ከአማራ ነፃ መውጣት አይደል እንደ ኢትዮጵያ ነው እንዴ ያላችሁት? እሱ አይደለም ፖይንቱ። ግን ዳይሬክሽን ነው እየተሰጠ ያለው። ዳይሬክሽኑ ምንድነው? እኔም ለእናንተ ማስረዳት የምፈልገው ሻዕቢያ የሚፈልገው አቅጣጫ ለሰዎቹ ለኢትዮጵያውያን ባንዳዎችና ዘረኞች ጌታቸው ላይ ስታተኩሩ ይዘቱ ላይ እንዳታተኩሩ፣ ባነሳው ይዘት ላይ እንዳታተኩሩ፣ ፐርሰናሊቲው ላይ አተኩሩ። ከሱ ቀጥሎ ደግሞ ትላንትና እኮ እንዲህ አይነት ሰው ነበረ እንዲህ ሲል ነበረ የሚለው ላይ አተኩሩ። ጠቅላይ ሚኒስትሩን እንዲህ ሲለው ነበረ፣ ፊልድ ማርሻሉ እንዲህ ሲለው ነበረ፣ ጓደኞቹን እንዲህ ሲላቸው ነበረ። ቃል በቃል ልንገራችሁ፣ እንዲህ ይላል መግለጫው ላይ የጌታቸው ረዳን ንግግር ከቁም ነገር ወስደን መነጋገርም ሆነ ምላሽ መስጠት አያስፈልግም። በጣም ኮኒ አንዳንዴ ይወዳቸዋለሁ ሻዕቢያዎች፣ የልባቸውን ነው የሚናገሩት። የሻዕቢያ መግለጫ ነው። የጌታቸው ረዳን ንግግር ከቁም ነገር ወስዳችሁ መነጋገርም ምላሽ መስጠትም አያስፈልግም። ሰምታል? ነፋሲል አዲሱ ድመት ሌሎቻችሁ በይዘት ደረጃ እየመጣችሁ እንዳታወሩ። ኤርትራ ከኢሳያስ በኋላ ትፈርሳለች እንዳታወሩ እሱን። ኤርትራ የዴሞግራፊ የህልውና አደጋ አጋጥሟታል እንዳታወሩ። 30% የ56 አፍሪካ ሀገሮች ስደተኛ አውሮፓ 30% ኤርትራውያን ናቸው እንዳታወሩ። ከረን ካለው ኤርትራዊ ዩጋንዳ ካምፓላ ያለው ኤርትራዊ ይበልጣል እንዳታወሩ። እንደዛ እንዳትሉ፣ እንዳትከራከሩ። ውሸት ነው። የካምፓላው 300,000 ነው፣ የከረኑ 100,000 ነው እንዳትሉ። እዚህ አይነት ነገር ውስጥ እንዳትገቡ ወየውላችሁ። የኤርትራ ኢኮኖሚ የለም፣ እሱ ውስጥም እንዳትገቡ። ኤርትራ መንግስት የሚባል ነገር የላትም፣ እሱ ውስጥ እንዳትገቡ። ይገባችኋል? ጌታቸው ረዳ በይዘት ደረጃ ያነሳቸው ነጥቦች የዲስከሽን ፕላትፎርም ውስጥ እንዳታስገቡት። ስለዚህ
እና አርበኛ ነኤምኤስ ምናምን የሚባሉ በይዘት ደረጃ በኤርትራ ጉዳይ አንገታቸው ቢቆረጥ ውይይት አያደርጉ። እስቲ ጌታቸው ያነሳውን እንወያይበት ብለው አይወያዩ። አቅጣጫ ተሰጣ። ሻዕቢያ አስጠነቀቀው። ትልቁ የዚህ መግለጫ መሰረታዊ ቁም ነገር ይሄ ነው። የጌታቸውን ቁም ነገሮች አንስታችሁ እንዳትወያዩ ነው ያላቸው። ሌላ ነገር አይደለም። ይሄን አንስቷል ቼክ ኤንድ እንትን እያደረጋችሁ ፋክት ቼክ ምናምን ውስጥ እንዳገቡ። ስለዚህ ያላችሁ አማራጭ ጌታቸውን ስብዕናውን መግደል፣ የትላንትና ንግግሩን እያወጣችሁ ማጠልሸት፣ ትላንትና እንደዛ ከሆነ ዛሬ እንዴት ይታመናል ማለት ስራችሁ እሱ ነው። ከዚህ ውጪ ስለ ኤርትራ ይዘት የተናገረውን አሁናዊ ኤርትራ ይዘትን ያወራውን ብታወሩ ወየውላችሁ ነው የተባሉት። አቅጣጫ ነው የተሰጣቸው። ለኢትዮጵያ ተላላኪዎች፣ ባንዳዎችና ጽንፈኞች ሻዕቢያ ያስተላለፈው መልእክት ነው ይሄ መልእክት እንጂ ለኤርትራውያን ወይም ለሌላ አይደለም። ጌታቸውን አሁን ቶፒክ አያረጉትም በምንታምር ካረጉት እናያለን። በይዘት ደረጃ ነው ያልኩት። ጌታቸውን ለመስደብ ይመጣሉ። ፐርሰናሊቲውን ለመስደብ፣ የትላንትና ንግግሩን እያመጡ በማሳያት ለመስደብ፣ እንትን ለማንጓጠጥ ምናምን ይመጣሉ። ከዛ ውጪ ግን በይዘት ደረጃ 30 ደቂቃ ጌታቸው ያወራውን አንዷንም ስቴትመንት ይዘው አይመጡ። ማስጠንቀቂያ ነው የደረሳቸው። ተገልብጠው ከሰሩ ይዤላችሁ እመጣለሁ። የጌታቸውን ነጥቦች ነጥብ በነጥብ ገደል ሊከቱ ሊያፈርሱ ከመጡ የኛ ሰዎች ባንዳዎቹ ይዤላችሁ መጥቼ እከሌ ይሄን ሰርቷል፣ ቫዮሌት አድርጓል፣ የሻዕቢያን የፕሮፓጋንዳ አቅጣጫ መመሪያ ቫዮሌት አድርጓል፣ ሊከበር ይገባል ብዬ በዛች ፕሮግራም አከብረዋል። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት